ኢየሱስ ክርስቶስ ዘትም ዓለም ወይወም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘለዓለም ድረስ ያው ነው። ትናንትና በሙሴ በኤልያስ በሕዝቅኤል በዳንኤል ሲሰራ የነበረው እግዚአብሔር አምላካችን ይሰራል። በብዙ ነገር ወበብዙሃ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ ምትካት ወበድሃሪሰ መዋዕል ዘነገረነ በወልዱ ዘረሰይዎ ወራሴ ለኩሉ ወቦቱ ፈጠሮ ለኩሉ። ይህ ኃይለ ቃል የምታገኙት በዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ ነው የሚገኘው። ሲተረጎም ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ደግሞ ሁሉን ወራሽ ባደረገው መጨረሻ በዚህ ዘመን ለኛ ተናገረን ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ወገኖቼ እግዚአብሔር በዘመናት መካከል ሐሳቡን በሚያስተናግዱት በጽድቅና በቅድስና ቆመው ጸንተው በሚኖሩ ሰዎች እያለፈ ይሰራል። ሰይጣን ዲያብሎስም እንደዚህ አለ። ስለዚህ ልንተጋ ያስፈልገናል ማለት ነው። እንግዲህ ማርያምን ሰዎች እያመለኩ ነው ያለና በቀጥታ ሰዎች ማርያምን እያመለኩ ነው፣ ኦርቶዶክሳውያን ማለት ነው። ነገር ግን በማርያም በስተጀርባ ደግሞ ማን ነው ያለ? አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳን የተጻፈላት፣ ገድል የተጻፈላት፣ ታምረ ማርያም የተጻፈላት፣ አርጋኖን ቱላዳን የተጻፈላት፣ ራእየ ማርያም የተጻፈላት፣ ባርቶት የተጻፈላት በአጠቃላይ ወደ 12 መጽሐፍቶች የተጻፉላት ማርያም በውኑ የኢየሱስ ክርስቶስ እናት ማርያም ነች ብላችሁ ታስባላችሁን? በፍጹም። እንደዛ የምታስቡ ከሆነ ተሳስታችሁ ከጸጋው ተለይታችሁ ወድቃችኋል ወገኖቼ። የኢየሱስ ክርስቶስ እናት ማርያም በመጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 1 ቁጥር 48 ጀምሮ ስንመለከታት እጅግ ቅንና ትሁት ያመነች ንጽሕት ትውልድ ሁሉ ብፅዕት የሚላት እንደሆነች ቃሉ በደንብ ያስተምረናል። በግብረ ሐዋርያት 1 ላይም ከሐዋርያት ጋር ስትተጋ እንደነበር በጸሎት ይነግረናል መጽሐፉ። እንግዲህ ይህቺ ማርያም አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ለ700 ዓመት ነቢዩ ኢሳይያስ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ብሎ ትንቢት የተናገረላት ነች። ይህ ትንቢት ይፈጸም ዘንድ ግድ ሆኖ እንግዲህ በመንፈስ ቅዱስ ተጸንሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዷል። ይሄ የማይካድ ሐቅ ነው። ከዚህ ውጪ ከተጻፈላት ውጪ ማርያምን አምላክ ነች ማለት ለማርያም መዘመር፣ በማርያም ስም የማስፈራሪያ ስብከት መስበክ ይሄ በእግዚአብሔር ያስቀጣል፣ ያስጠይቃልም ወገኖች ያስጠይቃል። ማርያም ታቦት ሰርቀው የመጡ ሰዎችን የንጉሱ ሰለሞን ሰራዊት በተከተላቸው ጊዜ እነዚህን ሳዶቅና አርያስ የተባሉ ካህናቶችን እንዲሁም ደግሞ አብረው የነበሩ ሰራተኞችን ቀዳማዊ ሚኒሊክን ጨምሮ ባህር ከፍላ ጠላት ገድላ እንዳሻገረቻቸው፣ ከዛ በኋላ ግን ተሰውራ በሄደች ጊዜ የሆነ ድግምት ሲደግሙ እነዚህ ሰዎች እንደገና ተመልሳ ማርያም እነዚህ የሰለሞን ወታደሮች ሰራዊቶች ሲከተሏቸው ተገልጣ በመብረቅ እንዳስፈጀቻቸው ይናገራል። እውን ይሄ የኢየሱስ ክርስቶስ እናት ማርያም እንደዚህ ገዳይ ነች ማለቱ ተገቢ ነው? ተገቢ ነው። ስለዚህ የማርያምን ስብዕና ያቃለለ የማርያምን ማንነት ውድቅ ያደረገ ትምህርት ነው በራሱ ትምህርቱ። ስለዚህ የጌታችን የኢየሱስ ክርስቶስ እናት ማርያም ያመነች ነች፣ ንጽሕት ነች፣ ቅድስት ነች። ከዚህ ውጪ በፍጹም ሌላ የተሰጣት ክብር የለም። ዝም ብላችሁ ጉንጫ አልፋ የሆነ ክርክር አትከራከሩ። ስለዚህ ይህንን ሐሳብ ዛሬ በደንብ እንናገራለን። ርቀው የነበሩትን ሰላምን የሰጠች ቀርበው የነበሩትን ደግሞ ደህንነት የሰጠች እያለን ስንዘምርላት ነበረ፣ ስናመልካት ነበረ። በሰማይ ታላላቅ ብርሃናትን የፈጠረች ብቸኛዋ አዳኛችን ማርያም ነች እያለን
ስንዘምርላት ነበረ። ስለዚህ አሁን እኛ የምንለፈልፈው ድሮ ባለመረዳት እኛ እንደምንዘምር ዛሬም የወንጌሉ እውነት ያልበራላቸው ሰዎች እየዘመሩላት ነው ያለ። ምእመናንን ወደ ሲኦል እየማገዱ ነው ያለ። ስለዚህ ይሄ የሐሰት ትምህርት በቃሉ እውነት መፍረስ አለበት ወገኖች። ስለዚህ ቶሎ ቶሎ ብለን ኮፒ ሊንኩን ከፍ ካደረግን በኋላ በቀጥታ ወደ ትምህርታችን እንገባለን፣ ወደ ውይይታችን እንገባለን ማለት ነው። ጌታ ዘመናችሁን ይባርክ። ኮፒ ሊንክ እያደረጋችሁ ያላችሁ ወንድሞቻችን እህቶቻችን በእውነት እግዚአብሔር ዘመናችሁን ይባርክልን። ሃሌሉያ። ስሙኝ በደንብ ጠዋት ላይ 2 ጊዜ ነው ያስወጡኝ። አሁንም እንዳያስወጡኝ ውሸት አይደለም። ታች እኮ አንድ ሰው ማን ነው ሶሊ ውሸት የሚለው ይኸው እዚህ መጽሐፉን ይዤዋለሁ። እኔ አሁን ቢሮ ስለሆንኩኝ መጽሐፉን ይዤዋለሁ። ጠዋት እንዲያውም ቤት ነበርኩኝ። አሁን ግን ያለሁት ቤት ስለሆነ ቢሮ ስለሆነ በቀጥታ ማስረጃውን እያሳየው ነው ከእናንተ ጋር የምወያየው ማለት ነው። እኛ ያለ ማስረጃ በፍጹም የሰውን ስም የምናጠፋ ሰዎች አይደለንም ወገኖች። ተባረኩ። አሁን ኮፒ ሊንክ አድርጎ ወደ ኦርቶዶክሳውያንን ብትሆኑ ኮፒ ሊንክ በማድረግ አገልግሉ፣ ጌታን አገልግሉ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ያድናል፣ ይታደጋል። የጌቶች ጌታ የአማልክት አምላክ ሃሌሉያ። ሻላ ሃዲያስ ቶሎ በሉ። ኮፒ ሊንኩን በደንብ ነካ አድርጉት። በጣም ሪፖርት እየተደረገ ስለሆነ ማለት ነው። ጌታ ይባርካችሁ፣ ዘመናችሁን ይባርክ። ለበረከቱ ሰላም ብያለሁ ወዳጅ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። አሜን አሜን። ድምፄ ለካ ብዙ አይሰማም ማለት ነው። አሜን አሜን። ይሰማል በደንብ ይሰማል። በጣም ጥሩ። ጠዋት ላይ በሪፖርት አስወርደውኝ ስለነበረ አሁን ግን ኮፒ ሊንኩን ከፍ እናድርገውና ወደ ሐሳባችን ገብተን እንድንወያይ ነው። ማርያምን ቤዛ እያልን፣ ማርያምን አምላክ እያልን፣ ማርያምን በሰማይ ታላላቅ ብርሃናትን ፈጥራለች እያልን ስንዘምር የነበረበትን ዝማሬ ዛሬም ባለማወቅ የወንጌልን እውነት ባለመረዳት ያሉ ሰዎች ለማርያም የአምልኮ ስፍራ እየሰጧት ነው። አምልኳት ነው የሚል በቀጥታ ንዑ ንስግድ ለመድኃኒትነ ለማርያም ድንግል ለዘገብረት ብርሃናት አበይተ ባሕቲታ። ይሄ ወደ ትርጓሜ ሲመጣ ለአዳኛችን ለመድኃኒታችን ለድንግል ማርያም ኑና እንስገድ፣ እንቀኝላት፣ እንገዛላት፣ እናምልካትም ነው የሚለው። አይ ይሄ ትርጉም ትክክል አይደለም የሚል ሊቀ ሊቃውንት ካለ ይምጣ። እኔ ከጎንደር ጀምሮ ከ7 ዓመት ጀምሬ እስከ 23 ዓመት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን ጸዋትወ ዜማ የግዕዝ ሙያ እንዲሁም ደግሞ በስነ መለኮት ያለውን ትምህርት ተምሬ ያጠናቀቅኩ ሰው ነኝ። እየተመካሁ ሳይሆን እውነታውን እየነገርኳችሁ ነው። ስለዚህ ተሳስተሃል፣ ልክ አይደለም የምትሉ ሊቀ ሊቃውንቶች ካላችሁ ግቡ። ምዕመናን ግን ገብታችሁ ለመሳደብ ስለሆነ እኔ ብዙ አረዳችሁ። ቁጭ ብላችሁ ብትማሩ ነው የሚጠቅማችሁ ብዬ አስባለሁ። እና ለአዳኛችን ለመድኃኒታችን ኑ እንስገድ፣ እንገዛላት፣ እናምልካትን። እሺ ለዘገብረት ብርሃናተ አበይተ ባሕቲታ፣ በሰማይ ታላላቅ ብርሃናትን ብቻዋን የፈጠረች ነው የሚለው። አይገርም? ባሕቲታ የሚለው ብቻዋን የፈጠረች ይላል። ግን ልበ አምላክ ዳዊት በመንፈሰ ትንቢት ተመርቶ ምንድነው የተናገረው ካላችሁ ግነዩ ለእግዚአብሔር ወፀውኡ ስሙ። አየህ፣ ለዘገብረ ብርሃናተ አበይተ ባሕቲቱ፣ ብቻውን በሰማይ ታላላቅ ብርሃናትን የፈጠረ ብሎ ዳዊት ተናግሮታል። እንደገናም በዘፍጥረት መጽሐፍ ምዕራፍ 1 የስነ ፍጥረትን ታሪክ ስትመለከቱ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። አዎ ምድርም ባዶ ነበረች፣ አንዳችም አልነበረባትም። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። ከዛ ኦርደር ሰርቶ ሙሉውን ሐሳብ ስታነቡት ፀሐይ፣ ጨረቃ፣ ከዋክብት፣ አዝሪት፣ አትክልት፣ በሰማይ ያሉ የሚበሩ በምድር የሚርመሰመሱ ያሉ ሁሉ በውሃ ውስጥ ያሉ
እንዴት እንደተፈጠሩ ይነግራቸዋል ማለት ነው። መጽሐፍ ቅዱስ በማን እንደተፈጠሩ ይነግራቸዋል ማለት ነው። ስለዚህ ይህቺ ሴት አሁን ግንቦት ልደታ ተብላ እየተመለከች እየተዘመረላት እየተዘከረላት ያለች ሴት ማርያም አይደለችም። የክርስቶስ ኢየሱስ እናት ማርያም አይደለችም። በኦሮሚያ አቴቴ ትባላለች። እኔ ለምን እንቅጩን አልነግራችሁ። በኦሮሚያ አካባቢ አቴቴ፣ ወደ አሩሲ አካባቢ ሲትሄዱ ደግሞ የአሩሲዋ እመቤት አየው። በጎጃም በቀጥታ ማርያም ሳይሆን ማርያሜ ተብላ ነው የምትጠራ። ወደ ጎንደር ስትሄድ ደግሞ እንቁላለ ወርቅ ትባላለች። እንቁላለ ወርቅ ትባላለች። እሺ፣ ወደ ትግራይ ስትሄድ ደግሞ ልዕልተ እንቁላለ ወርቅ አየው። ልዕልተ እንቁላለ ወርቅ ትባላለች። በጳጳሳቱ ደግሞ ምን ተብላ ትጠራለች ይመስላችሁ? ራሄሎ አየ። ራሷን እየቀያየረች ይብን የብርሃን መልአክ መስላ እስከ መገለጥ ድረስ ብዙ ሰዎችን እያሳሳተች ያለች ሰይጣን ነች። እጅ ዛር ነች ወገኖች፣ ማርያም አይደለች። በጌታ ፍቅር ነው የምነግራችሁ። እንዴ ይቺ እኮ ስትቆጣ እኮ ሰዎችን ወደ ጦጣና ወደ ዝንጀሮ የምትቀይር እኮ ነች። ይገርማቸዋል። ግብፅ ሀገር ላይ ያደረገችውን አይታችኋል። ታምረ ማርያም መጽሐፍ ሲነግረን በጣም የሚገርመው እኮ ነው። ውሃ ልመና ሂዳ ውሃ ያልሰጧትን ሰዎች ጦጣና ዝንጀሮ አድርጋ ቀይራ በኮቲባ ውሾች እያባረረች ወደ ገደል እና ወደ ዱር አባረረቻቸው፣ ሰደደቻቸው ይላል። ከዛሳ ዋናዋን ኮቲባን ደግሞ ምን አደረገች? መሬት ተከፍታ እንድትወጣ አደረገች። ማርያም ከዛ በኋላ በኮቲባ ቤት 6 ወር ነው የተቀመጠች። ማሩን እየበላች ጠጁን እየጠጣች ምግቡን እየበላች የሰዎችን ቤት የወረሰች ነች። የሰዎችን ቤት የወረሰች አያ የንግስቲቱን ቤት የወረሰች ንግስቲቱን መሬት ተከፍታ እንድትውጣት ካደረ። አሁን ይህንን በማስረጃ አቅርብልኝ ካልክ መጽሐፉ እጄ ላይ ስላለ እዚሁ ላይ አቅርብልሃለሁ። አንዳንድ ጊዜ የተጠማ ውሻ የወርቅ ጫማዋን አውልቃ ውሃ ጠጣች እያላችሁ ርኅራኄ ሕሊና ሐዘነ ልቦና እያላችሁ በጣም ትሁትና ለሰዎች የምትራራ ማርያም ብላችሁ ውሻን እንኳን ሳይቀር እውነት በወርቅ ጫማዋ ውሃ ጠጥታለች የምትሏት ማርያም ገዳይ ናት ትላላችሁ እንዴ? ነገረ ማርያም እኮ ገጽ 630 ላይ ገብታችሁ ስታነቡት እኮ ምን እንደሚል ታውቃላችሁ? ዛፍ ነፋስ ሲነቀንቀው ቅጠሉ እንደሚረግፍ እንደዛ ለስዕልሽ የማይሰግድ ቢኖር አጥንቱ ተበታትኖ ይጥፋ ይላል። አጥንቱ ተበታትኖ ይውደቅ ይላል። እንደገና ታምረ ማርያም ደግሞ ድንግልና ኪለ ይረግሙ በሰይፈ ገብርኤል ይትገዘሙ ወበስቃየ እሳት ይምሙ ይላል። ድንግልናሽን የማይቀበሉ ሰዎች ቢኖሩ በገብርኤል ሰይፍ ተቆራርጠው አረው ከስለው ይውደሙ፣ በእሳተ ገሃነምም ይውደቁ ይላል። እኔ በትክክል ያነበብኩትን ነው የምነግራችሁ። ይገርማችኋል። ሌላ ይሄ የቅዱስ ያዕቆብ ወንጌል የሚባል መጽሐፍ የብቻ የተጻፈ አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሰሎሜ አንድ ቀን ሲያቅለበልባት እንዲያው ሰዎች ያሙሻል ማርያም አለቻት፣ ክርስቶስን ከወለደች በኋላ ምን ብለው ስትላት፣ እንዲያው ድንግል አይደለሽም እያሉ ድንግልናሽ ተወስዷል እያሉ ያሙሻል አለቻት። ኧረ በፍጹም ድንግል ነኝ አለች። ከዛ እንግዲያማ እኔ ቼክ ማድረግ አለብኝ ብላ በብልቷ ጣቷን አስገባችው ነው የሚለው። አንተ እኔ አሁን ይሄን ለመናገር ራሱ ይዘገንነኛል። ይሄ የግብረ ሰዶም መንፈስ ነው። በጌታ በኢየሱስ ክርስቶስም ከምድራችን ኢትዮጵያ የተገለበጠ ይሁን። ጣቷን በብልቷ ስታስገባ ጣቷ እንደ ፕላስቲክ ተጨማደደ፣ ተቃጠለ ይላል። እና አሁን ይሄንን ትምህርት አሁን ህይወት ያስገኛል ብለህ ማስተማርህ ሊቀ ሊቃውንት የምትባለው ሰውዬ ምን ነክቶ ነው ግን? እንዲያው ምን ነክቶ ነው? አሁን ብልት ውስጥ ጣት ማስገባት እንትን ማለት። አንድ ጊዜ የማርያምን ጡት አባ ጊዮርጊስ ዘጋስጫ ጠባ፣ በፍቅርሽ ነደድኩ ብሎ በማርያም ፍቅር ነዶ ማለት ነው።
ከዛ በኋላ ና በቃ ይሄንን ጡቴን ጥባ ብላ አጠባችሁ። አሁን ይሄ ትምህርት አሁን ያጋንንት ትምህርት አይደለም ወገኖች። ይሄ ባዕድ ትምህርት፣ ይሄ የተበረዘ አንለውም፣ የአጋንንት ትምህርት ነው የምንለው። የተበረዘ ወንጌልም አንለውም፣ የአጋንንት ትምህርት፣ የክህደት ትምህርት ነው የምንለው ወገኖች። ከዚህ ቡትቶና ድሪቶ ከሆነ ትምህርት ውጡ ወገኖች፣ ውጡ። ኢየሱስ ብቻውን አዳኝ ነው። እኔ የበራልኝ ወንጌል በእውነት ያበሳጨኛል፣ ይሄንን ትምህርት ስሰማ ማለት ነው። መልካ ስዕል ምንድን ነው የሚለው? ወእሰግድ ካይበ ለድንግልና ኪክሌ ወእሰግድ ስልሰ ለስዕልኪ ቅድመ ጉባኤ ዘኢሰገደ ምንድነው? ለስዕልኪ ቅድመ ጉባኤ በስጋሁ ወበነፍሱ ኢይርከብ ትንሣኤ። ኧረ ተው እባክህ፣ ማንን ነው የምታታልለው? ይህ ጀዝባ ያደረገ መንፈስማ ዛሬ እንወገዋለን። አንድ ቄስ አለ፣ ገብተህ ማውራት ከቻልክ ግባ። መምህር መዝገቡ ጠዋትም ስትሳደብ ነበር፣ አሁንም ትሳደባለህ። ለስዕልሽ 3 ጊዜ ሰግዳለሁ። ለስዕልሽ ከመስገድ ወደ ኋላ ያለውን ሰው በነፍሱም በስጋውም ትንሣኤ አያገኝም ብላችሁ ጻፋችሁ። እኔ በነፍሴም በስጋዬም ትንሣኤ ያገኘሁት በክርስቶስ ኢየሱስ ሳምን ነው። አሜን ሃሌሉያ። ኧረ ኢየሱስ ክርስቶስ ጌታ፣ ኢየሱስ ጌታ። ማንን ነው አንተ ብታታለህ? አቡነ መርካቶም እንግዲህ ገባ ገባ እያሉ ነው። አቡነ ምሳሌ የሚባሉም ተፈጥረዋል። ግቡ። እኛ ምንም ችግር የለብንም። ሌላው አሁን ዛሬ ያነሳሁትኝ አንድ ሐሳብ አለ። እሱ ምንድን ነው? አንቀጸ ክብሮሙ ለቅዱሳን ትውብ ሰላም ለርሑቃን ወዳህና ለቅሩባን። ይሄ ወደ ትርጓሜ ሲመጣ ርቀው ለነበሩ ሰላምን፣ ቀርበው ለነበሩ ደህንነትን የምትሰጥ ማርያም ነች ይላል። ደህንነትን የምትሰጥ ማነች አለ? ማርያም ነች አለ። በእውነት በዚህ አረፍተ ነገር ላይ የኢየሱስ ክርስቶስ የመስቀል ሥራ እንደተሸፈነና የኢየሱስ ክርስቶስ የመስቀል ሥራ ውድቅ እንደተደረገ ነው የተመለከትኩት። በእውነት ይሄ በጣም የሐሰት ትምህርት ነው ወገኖች። እንዴ ማርያም ርቀው የነበሩትን ሰላም ሰጠቻቸው ማለት ምን ማለት ነው ወዳጅ? ግባና እስቲ ከኔ ጋር አውራ። ኧረ ሃሌሉያ! ማን ነው ከኔ ጋር መወያየት የሚፈልግ? ግባ። ምንም ችግር የለብኝም ወዳጅ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ! ይሄ የጠላት ሐሳብ ነው። መጽሐፍ ቅዱስ አሁን ግን እናንተ ርቃችሁ ለነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል፣ እርሱ ሰላማችን ነውና ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለንተናቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥተውም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ ይላል። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 እስከ 18 ገብተን ማየት እንችላለን። ከየት አምጥተው ነው የምየላ አባዬ ለኢየሱስ የተሰጠውን? ይሄ ስርቆት ነው። ስርቆት ግን እውነቴን ነው፣ ይቅርታ አድርጉልኝ እንጂ የለመዳችሁት ዛሬ አይደለም። ታቦትን እንኳን ያክል ሰርቀን አመጣን ብላችሁ እንደ ታላቅ ጀብዱ ስታወሩ እንኳን አላፈራችሁም እኮ እናንተ። የተሰረቀ ታቦት በሙዚየም ተቀምጧል፣ በእንትን ተቀምጧል አክሱም ጽዮን ላይ እያላችሁ ይህን ይሄ የሐሰት ትርክት እንጂ እውነት አይደለም። የሐሰት ትርክት ባይሆን ኑሮ እስራኤል አትለቅህም ነበር እያንዳንድ። ዛሬ ታቦቱ ባይጠቅምም ለቅርስነት እውነት ኢትዮጵያ ቢሆን እስራኤል ትፈልገዋለች። ይሄን እንትን እንዳትጠራጠሩ። ስለዚህ እናንተ አሁን ርቀው ለነበሩ ሰላምን፣ ቀርበውም ለነበሩ ደህንነትን የምትሰጥ ማርያም ነች ስትሉ ይሄንን ከየት ነው የሰረቃችሁት? ኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 እስከ 18 ክፍሉን ገብታችሁ አንብቡት። ከዚህ ሰርቃችሁ ነው ለማርያም ወስዳችሁ የለጠፋችሁት። አይሆንም። በእኔ ዘመን እንዲህ አይነት ነገር በእኔ ዘመን ይሄ አይሆንም። ማርያም የጽድቅ በር ነች ይላል። የጽድቃችን በር ኢየሱስ ነው። የጽድቃችን በር ኢየሱስ ነው። አነ ውእቱ ፍኖተ ጽድቅ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንተ አብየ። እኔ እውነትና ሕይወት መንገድም ነኝ፣ በእኔም በቀር ወደ አብ የሚመጣ የለም አለ እንጂ በማርያም በኩል በእናቴ በኩል ሂዱ ግቡ አላለም። ይሄ ባዕድ ትምህርት ነው፣ እንግዳ ትምህርት ነው። በጌታ በኢየሱስ ክርስቶስ ስም ከምድራችን ኢትዮጵያ እንዲህ አይነቱ የሐሰት ትምህርት የተገለበጠ ይሁን፣ የተጠረገ ይሁን። ወንድሜ በእኔና በአንተ ዘመን እንዲህ አይነት የሐሰት ትምህርት መቀጠል የለበትም። እኛ እኮ እውነትን እውነት
ሐሰትን ደግሞ ሐሰት ልንል ነው የተጠራ ነው። ሃሌሉያ። እስቲ አቡነ ምሳሌን እዚህ ጋር እናስገባቸው እስቲ። ግድ የለም እኔ እኮ ይገርመኝ በክርስቶስ አምነው ወደ እውነተኛው ጽድቅ እንዲደርሱ እውነተኛ የጽድቅ በር የሆነው ኢየሱስ ክርስቶስን መቀበል አማራጭ ብቻ አይደለም፣ ግዴታ ነው። እንደ እግዚአብሔር ቃል ዛሬ አንድ ነን፣ አንድ ሆን። አቡነ ምሳሌ ምን ነው እንደዚህ ተፋፍነህ እንደዚህ ተሸፋፍነህ? ሚስጥሩ ደህና ነህ? የኔ ሌባ ደህና ነህ? እንዲሁ አሁን ቢከፍቱት ተንባይ እስኪ እንዘንሰግድ ለኪ ማርያም ምን አስተበቅዋኪ ማሮዬናዊ አይሰነብኪ ለይንታና የህፃን ስራ ትስራ ወዳጅ። ቆይ እውቀት ካለ በአነሳሁት ነጥብ ላይ አውራ፣ ያለዚህ አስወርድሃለሁ። እዚህ ማርያም ምንን አስተበኳኪ አትበል። ለማርያም መስገድ ምንድን ነው እንዴ? ይሄንን እየሞገትኩኝ አንተ ማርያም ምንን አስተበኳኪ ትላለህ እንዴ? ሰላም ለኪን ዘንሰግድ ንበል። ይሄ ህፃናት ኩታራ ሲጮሁ የነበረውን አምጥተህ እዚህ ጸሎተ ማርያም አምጥተህ እዚህ ውዳሴ ማርያም ትደግምብኛለህ? አረ ስራ የፈረሰ ይሁን፣ ስራ ይፍረስ። በእውነት አንተ አሁን እውቀት አለህ? እውቀት ካለህ የምጠይቅህን እስቲ ባራ ማራ ወሊጦን እግረ ማጣ ሱርቲዮን የሚለው ምን ላይ ነው የሚገኘው? ይሄንን ከመለስክልኝ እኔ እውነቴን ነው ተነስቼ አጨበጭብልሃለሁ። የት ነው የሚገኘው? ባራ ማራ ወሊጦን እግረ ማጣ ሱርቲዮን እኔ